ቆይ ግን አንቺ የምር ወንድሜን ታፈቅሪዋለሽ? ታፈቅሪዋለሽ? ምን ነበር ያልሽኝ? አሁን ማውራት እንችላለን። ይቅርታ ነው ያልኩሽ። በደንብ አይሰማም። እስኪ እጅሽን ከፍ አድርጊ። አሁን መቀጠል እንችላለን። ምንድን ነበር ያልሽኝ? ይቅርታ ነው ያልኩሽ። እሺ እኔና ወንድሜን አጣልተሽ አንቺ እኔን ይቅርታ ልጠይቂ። በደንብ ከፍ አድርጊ እስኪ። እንደዚህ እስኪ ቀጥይ እስኪ። ይቅርታ ነው ያልኩሽ። ይኸውልሽ ስሚ፣ እኔና ወንድሜ ላንገናኝ አጣልተሽናል፣ አለያይተሽናል። መቼም ቢሆን ይቅርታ አላደርግልሽም። እሺ መቼም ቢሆን። ተነሽ ወደዛ ድንጋይ ታስጠላ። በህይወት ውስጥ ጣልቃ መግባት አልፈልግም ነበር። እኔም ድሃ ስለሆንኩኝ ለድሃ አዝናለሁ። ከኔ በላይ ግን ለማንም አላዝንም። ይቅርታ እንግዲህ ሩት፣ ለእኔ ሀብት ማማ አንቺ መስዋዕት መሆን አለብሽ። ማይ አንቺ ማለት አቤት። ወይ እኔ ፍቅር ፈልገኝ እንዴ? ምን ታደርጊያለሽ? እሷ ክላስ እንትን እኮ ነው። ቀን ሁኔታዋ ደስ ስላላለኝ ደህንነቷን ልጠይቃት ብዬ። እውነት አዘንሽላት? ባልሽ በብርድ ሊሞትብሽ ነው። አንቺ እሷ ክላስ አዝነሽ ቁጭ ብለሻል አይደል? ሂድ አንተ ደግሞ ሙዛዛ። እንዴት እኮ እንደናፈቅሽኝ። አንተ ደግሞ የት ሄድብሃለሁ? ያንተ አይደለው እንዴ? አጠገቤ ሆነሽ እራሱ ትናፍቂኛለሽ እኮ። ኧረ ተው ቆይ አንተ። እንዴ እህትና ወንድም ቢመጡስ? እንዴ ይምጣ። አንቺ ማለት እኮ ቆንጆዋ የ80 ሚስቴ ነሽ። የኔ ህይወት ፍቅ ነው እንዴ? እሺ በቃ እንትን መኝታ ቤት ጠብቀኝ፣ ምን ይመጣሉ። አትቆይ? አልቆይም። እውነት ብትቆይ ግን አለቅ። አልቆይም፣ ቶሎ እመጣለሁ። ታቆይሽ?
ሄሎ ናቲ፣ እቃው ጠፋ። ምን እናርግ? አላውቅም። ወይኔ ጉዴ! አንዴ እደውልልሃለሁ። አንቺ አቤት። አንቺ ክፍል የሆነ እቃ አስቀምጬ ነበር፣ አላየሽም? አላየሁትም። ታዲያ ከአንቺ ሌላ ማን ሊያነሳው ይችላል? ቆይ ከመቼ ወዲህ ነው ደግሞ እኔ ክፍል እቃ ማስቀመጥ የጀመርሽ? ኧረ የት ማስቀመጥ እንዳለብኝና እንደሌለብኝ እየነገርሽኝ ነው። እንግዲህ አንቺ እቃ እኔ ክፍል ምንም ሊያደርግ ሊቀመጥ እንደማይችል አንቺ ምንም እናውቀዋለን። ጥሩ እንግዲህ አላየሁትም አልሽ አይደለ? አላየሁትም ማህሌት። ጥሩ እንዲህ መሆን ካዋጣሽ ቀጥይበት። እሺ ቸመጥ እንዴ ሜሊክ አውሪኝ እንጂ። ምንም የምናወራበት ነገር የለም። ቆይ ለምንድን ነው የማትረዳኝ ግን? ምን ልረዳሽ? ተነጋግረን ጨረስና እንዴ? አንቺ እኮ የልብሽን ፍላጎት የምትፈልጊውን ነገር ሁሉንም አሳይተሽኛል አይደል? ሜሊክ ለምን ድርቅ ማለት እንደፈለክ አልገባኝም። ምን አለ ትንሽ እንኳን ለመረዳት ፍላጎት ብታሳየኝ። እሺ ምን ልረዳሽ? ከዚህ ቤት ልትወጪ መወሰንሽ ነው ወይስ የቴና ብል ልሰርቂ ማሰብሽ? አሁንም ቢሆን እኮ በወንድም ያለሽው እንጂ ልብሽ ከዚህ ቤት ከራቀ ቆይቷል። ይኸውልሽ እኔና አንቺ ልንወያይበት ምንም የምንችለው ነገር የለም። ሜሊክ እንደምወድ ታውቃለህ፣ ልቦናህ ያውቀዋል። ግን ደግሞ እንለያይና እንራራቅ ስል ደግሞ ለሁለታችንም ሰላም ብዬ ነው። እሺ እኔ ምን ላድርግ? ምናልባት እኔ እናንተ ብንራራቅ ሰዎችም ደግሞ የእኛን ፍቅር ከሚጎዱ ከነሱ አይን ትንሽ ራቅ ብንል ይሻላል ብዬ እኮ ነው። እና ታዲያ ሆነ ያንን ያሰብሽውን ሰላም አገኘሽ? ሜሊክ እባክህን እንደዚህ አትበለኝ። ሩተኝ በእናትሽ ልቤን አድምተሽዋል፣ ጎርተሽኛል። እሺ ይሁንልህ፣ ግን አንድ ነገር ተቸገርልኝ። ምንድን ነው እሱ? መጣሁ፣ ጠብቀኝ። ይሄ ነገር ምን እንደሆነ ኢንተርኔት ላይ ሰርች አድርገን እንድነግረኝ ፈልጌ ነበር። ከየት አምጥተሽ ነው? ምንድን ነው እሱ? እሱ አሁን አስፈላጊ አይደለም፣ ብቻ ምን እንደሆነ ንገረኝ። እሺ ሜሊክ እየነገርኩህ እኮ ነው። ቆይ አንተ ለምን ደው ማሰማኝ? መድኃኒቱን ወስዳብኛለች እያልኩህ እኮ ነው። ናቲ እባክህ ለምንድን ነው ቆይ ተረጋግተህ ማታዳምጠኝ? ቆይ እስኪ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እባክህ ናቲ፣ ከሱ ጋር ተኝቼ እንኳን አንተን ነው ማስበው። ከሱ ጋር አንድ አልጋ ውስጥ ሆኜ ልቤ ውስጥ ያለው ግን አንተ ብቻ ነህ። እባክህ ናቲ እባክህ። ሄሎ መድኃኒት ቤት ነው ያልሽው? ንገሪ፣ መድኃኒት ቤት ነው ያልሽው? ማለት አናግሽኝ እኮ ቀጥ ብለሽ አሁን ማለት ከደበቅሽበት ቦታ መድኃኒቱን ታመጪዋለሽ። ሰማሽኝ አይደለ? ስለምን መድኃኒት ነው የምታወሪው? ቆይ ትሰሚኛለሽ? ከማይሆን ሰው ጋር ነው ግብ ግብ የፈጠርሽው።
ማለት ልቀቂኝ። በጣም እያነቅሽኝ ነው። ልቀቂኝ። አለቅሽ። ስሚ መድኃኒቱን ከደበቅሽበት ቦታ ካመጣሽ በዚህ ቢላ አይንሽን ጎልብዬ ማውጣልሽ። ሰማሽኝ? ማለት ልቀቂኝ። አለቅሽም። መድኃኒቱን የት ነው ያደረግሽው? አላውቅም። አታውቂም ማን እንደሆንኩ? አታውቂም ማን እንደሆንኩ? አሳይሻለሁ። እሺ አሁን ትናገሪያለሽ ወይስ አትናገሪም? ምንም ትናገሪያለሽ ወይስ አትናገሪም? መድኃኒቱን የት ነው ያደረግሽው? ልቀቂኝ። ሰማሽ? መድኃኒቱን የት ነው ያደረግሽው? ከደበቅሽበት ቦታ አውጪ። ልቀቂኝ። ልቀቂኝ እንዴ! ማን እንደሆንኩኝ አላወቅሽኝም። አሳይሻለሁ። መድኃኒቱን ቀጥ ብለሽ ታመጫታለሽ። ሰራልሻለሁ። እንዴ ቻማታል እንዴ? እንዴ ልገለኝ እንዴ? እቺ ጤነኛ አይደለችም። ልወጣ ነበር። በርገር ላምጣልሽ? አያስፈልገኝም። እሺ ምን ላምጣልሽ? ያንተ እርዳታ ምንም አያስፈልገኝም። ይኸውልሽ ካስቀየምኩሽ ይቅርታ። በጊዜው በቃ ተናድጄ ስለነበር ነው። ኧረ ይቅርታ አላድርግልህ። ሂድና ገረድህን ይቅርታ ጠይቃት። ካስቀየምኩሽ ይቅርታ። በጊዜው በጣም ተናድጄ ስለነበር ነው። ደግሞ ምን ያህል እንደምወድሽ ታውቂያለሽ። እንዴት እንደምትወደኝና ምን ያህል እንደምትወደኝማ አሳየኸኝ እኮ አየሁት። በለኝ እባክሽ እንደዚህ አትበይ። አንድ ያለሽኝ እህቴ አንቺ እንደሆንሽ ታውቂያለሽ። እናትም አባትም የለኝም እኮ። በቃ ተናድጄ ነው ብለኝ እንዴ። ልትረጂኝ ሞክሪ እንጂ። በፍጹም አልረዳህም። እሺ በፍጹም በለኝ እባክሽ ይቅርታ። በቃ ይቅርታ እንድጠይቅሽ ነው አይደል? ይቅርታ እሺ። በቃ በጊዜው በሌላ ነገርም ተናድጄ ስለነበር ነው እጄን ያነሳሁብሽ። ኧረ ይቅርታ አላድርግልህ። ሂድና ይቅርታ ለገረድ ስጣት። እሺ ሁለታችሁ ተያይዛችሁ ገደል መግባት ትችላላችሁ። ማለት ክፍሌ ውስጥ ምን እያደረግሽ ነው? ንብረቴን እየፈለኩኝ ነው። ይኸውልሽ አንቺን ከምገልሽ ንብረቴን ባገኝ ይሻለኛል። ምንም ንብረት የለሽም እዚህ። ቆይ ምንድን ነው ችግርሽ? አረ የለኝም ሩት። ከገጠር መጥቶ ሊያታልለኝ የሞከረ የለም። እሺ አንቺ ገጠሬ አራዳ ለመሆን እየሞከርሽ ነው። በጣም ትዕግስቴን እየተፈታተንሽ ነው ሩት። ቆይ አልገባኝም። ይሄ መድኃኒት ይሄን ያህል አስፈላጊ ሆኖ ለምንድን ነው? ይኸውልሽ በጣም አስፈላጊ ነው። ህይወቴ የሚተርፈው በሱ ነው። እሺ ገባሽ? እኔ የምትይው ነገር በፍጹም ግልጽ እየሆነልኝ አይደለም። አዎ ግልጽ አይሆንልሽም፣ ግን ደግሞ መድኃኒቱ ያስፈልገኛል። ስለዚህ ካረግሽበት አምጪው። እኔ እንግዲህ የት እንዳለ አላውቅም። ኧረ አታውቂም። እኔም አንቺም ውሸት እንደሆነ እናውቃለን። እሺ ስሚኛለሽ? አንቺ ተንከሲስ ነብር አየኝ በይ። እሺ ካልሆነ ግን ለአብርሃም እነግረዋለሁ። እንዲህ ክፍሌን እየመጣሽ የምትበረብሪው ምናምን ነገር ለአብርሃም ነው የምነግረው። እሺ ምን ለአብርሃም ትነግሪያለሽ? አዎ
ክፍሌ ውስጥ ለምን መድኃኒት እንዳስቀመጥሽ እነግረዋለሁ። አሁን እንደውም በጣም እየጠረጠርኩሽ ነው። እኔን ነው የምትጠረጥሪኝ? አዎ፣ ምክንያቱም አላየውም እያልኩሽ እንኳን ክፍሌ መተሽ እየበረበርሽ ነው። አሁን ለማንኛውም ቀጥ ብለሽ ከክፍሌ ውጭልኝ። ምን? እሺ አሳይሻለሁ። እንዲህ በቀላሉ የምታገኝ ይመስሉሻል? ብሌን፣ ምግብ ላምጣልሽ? አልፈልግም። ይኸውልሽ ብሌን፣ አንድ ነገር ልነግርሽ እፈልጋለሁ። ወንድምና እህት እንድትጣሉ አልፈልግም። አውቃለሁ አጥፍቻለሁ። በመሀላችሁ በፍጹም መግባት አልነበረብኝም። በጣም ይቅርታ። ግን ደግሞ ምንም ማድረግ አልችልም። ይኸውልሽ ደግሞ ሌላ ነገር ላጠፋ እችላለሁ፣ ግን በፈለግሽው ነገር እምልልሻለሁ። እኔ ሀብልሽን በፍጹም አልነካሁትም። ኧረ እባክሽ እና ግራውቶ ያንቺ ሻንጣ ውስጥ ገባ ወይስ እኔ አምጥቼ የከተትኩት? አንቺ እኮ አታፍሪም እንደዛ ልትይ ትችያለሽ። እሱን ፈጣሪና አንቺ ብቻ ናችሁ የምታውቁት። ጭራሽ በራሴ ዕቃ እየጠረጠርሽ ነው። ይኸውልሽ ብሌን፣ አሁን እኔ ስለሱ ልከራከርሽ አይደለም የመጣሁት። ስታስጠላ የሌባ አይነ ደረቅ። እሺ ሌባ ነኝ፣ ችግር የለውም። ግን ይኸውልሽ ሜሊክ ደስተኛ አይደለም። ምን ያህል እንደሚወድሽ ታውቂያለሽ አይደለ? ደግሞ በእኔ ምክንያት እንደዚህ አይነት ነገር ውስጥ እንድገቡ አልፈልግም። ችግር የለውም። እኔ በቅርቡ ከዚህ ቤት ለቅቄ እወጣለሁ። አታስመስይ። እንደ እባብ ልጥፍ ብለሽ አልላቀቃልሽን እኮ። አላስመስልም ብሌን። ይኸውልሽ በቅርቡ ከዚህ ቤት እወጣለሁ። ለጋሽም ቢሆን ሁሉንም ነገር እነግረዋለሁ። ያው ታውቂ አይደለ እውነታው እስኪወጣ ድረስ እዚህ መቆየት እንዳለብኝ ነግሮኛል። እውነታው እንደታወቀና ሁሉንም ነገር እንደተረዳሽ ይሄን ቤት ለቅቄ እወጣለሁ። አረ እውነትም ሳይሆን ሀቀኛ ትመስያለሽ። እባክሽ ብሌን፣ እሺ በቃ ይቅርታ አድርጊልኝ። ይቅርታ? ለምኑ ነው ይቅርታ? በቃ ስላስቀየምኩሽ ነገር በሙሉ ይቅርታ አድርጊልኝ። ይኸውልሽ ሜሊክን አታኩርፊው፣ ይጎዳል። ታውቂያለሽ አይደለ? አሃ ይቅርታ ልጠይቅኝ እየሞከርሽ ነው? አዎ፣ ከኔ በላይ ግን ሜሊክ ነው ይቅርታ እንድታደርጊለት የምፈልገው። ለሜሊክ ይቅርታ እንዳደርግለት ትፈልጊያለሽ? ከፈለግሽ ተንበርከኪና ይቅርታ ጠይቂ። ምን? አዎ ተንበርክከሽ ይቅርታ ጠይቂ። አንቺ ምስኪን አይደለሽ እንዴ? ጥሩ ሰው ነኝ ትይ የለ? ለሜሊክ ታስቢለት የለ? ና ተንበርክከሽ ይቅርታ ጠይቂ። ክፋትሽን አየዋለሁ፣ ክፋትሽን አነበብሻለሁ። ለዚህ ነው ለወንድሜ አትመጥኝም ብዬ የማስበው። ቆይ ግን አንቺ የምር ወንድሜን ታፈቅሪዋለሽ? ታፈቅሪዋለሽ? ምን ነበር ያልሽኝ? አሁን ማውራት እንችላለን። ይቅርታ ይቅርታ ነው ያልኩሽ። በደንብ አይሰማም። እስኪ እጅሽን ከፍ አድርጊ። አሁን መቀጠል እንችላለን። ምንድን ነበር ያልሽኝ? ይቅርታ ነው ያልኩሽኝ። እሺ እኔና ወንድሜን አጣልተሽ አንቺ እኔን ይቅርታ ልጠይቂ። በደንብ ከፍ አድርጊ እስኪ። እንደዚህ እስኪ ቀጥይ እስኪ። ይቅርታ ይቅርታ ነው ያልኩሽ። ይኸውልሽ ስሚ፣ እኔና ወንድሜ ላንገናኝ አጣልተሽናል፣ አለያይተሽናል። መቼም ቢሆን ይቅርታ አላደርግልሽም። እሺ መቼም ቢሆን። ተነሽ ወደዛ ድንጋይ ታስጠላ።
እሺ አሁንስ ምግብ አትበላ? ስለኔ ያን ያህል መጨነቅ አይጠበቅብሽ። መጻል ልጅ አይደለሁ። አውቃለሁ ግን አልቻልኩም። ሜሊክ እባክሽ በቃ ይቅርታ አድርግልኝ። ሩት አንድ ነገር ልንገርሽ፣ በህይወቴ እንዳንቺ ሰው ወድጄ አላውቅም። አንቺን እንደምወድሽና እንደማምንሽ ማንንም ወድጄ አላውቅም፣ ማንንም አምኜ አላውቅም። እሺ የሆነውን ነገር ንገሪኝና ልረዳሽ ልሞክር። ለምንድን ነው ጨክነሽ የተለየሽ? ለምንድን ነው ፍቅራችንን ማቋረጥ የፈለግሽው? ቆይ እንደዚህ እየተዋደድን ለምን? እሺ ልረዳሽ፣ ንገሪኝ እስኪ። እንዳስረዳ ትፈልጋለህ እኮ? አስረጅኛ፣ እንዲገባኝ አስረጅኝ። እሺ ቀን የሰጠውን የመድኃኒት ዕቃ ስጠኝ። እሺ እንዴ እዚህ ጋር ነበር ያስቀመጥኩት። ወዴት ሄደ? ምን? ሜሊክ ሚስጥር እኮ ነው። በሚስጥር እኮ ነው የሰጠው። እንዴት እንደ ቀላል ዕቃ እዚህ ጋር ታስቀምጠዋለህ? የምን ሚስጥር? ምንድን ነው የምታወሪው? ሜሊክ የት ሄደ? ወይኔ ጉዴ! ማህሌት ጋር ነው ሊሆን የሚችለው። በቃ አለቀልን። በቃ እዚህ ቤት የሆነ ሰው ህይወቱ ማለፉ አይቀርም። እንዴት በቸልተኝነት እዚህ ጋር ታስቀምጠዋለህ? አልገባህም ሜሊክ? ያደረግከው ነገር ምንም አልገባህም። ማህሌት ነች ማታ ገብታ ክፍሌ መድኃኒቱን ያስቀመጠችው። አንተ ምንም ነገር እየገባህ አይደለም። እሺ አጀሬት ማህሌት፣ የማስብሽን ያህል ግን ቀላል ሰው አይደለሽ። እሷን ነው እንዴ ተገለጠልሽ? መድኃኒቱን ከሜሊክ ክፍል ሰርቀሽ ነው አይደል? ምንድነው የምታወሪው? ስለምታወሪው ነገር ምንም አላውቅም። ደግሞ የምን መድኃኒት ነው? ልትገይኝ እንደሆነ ደርሼበታለሁ። ከአንዴም ሁለቴ በስልክ ስታወሪ የነበረውን ነገር በደንብ ሰምቻለሁ። እንደዛ ነው አይደለ? ሲሪንጅ እና መድኃኒት ይዘሽ መጥተሽ ልትገይኝ የሞከርሽው? ይቅርታ አድርግልኝ። ስለምታወሪው መድኃኒት ምንም አላውቅም። መድኃኒት ካላመጣሽ ብለሽ ቤቱን ስታምሻል ነበር እንዴ? ምን? የምን መድኃኒት ነው? እኔና አንቺ አንድ ቀን አውርተናል እንዴ? ምንድነው የምትቀባጠሪው? አበድሽ እንዴ? ማህሌት፣ ከማስብሽ በላይ ጭራቅና ከሃዲ ሰው ነሽ። ይቅርታ ሩትዬ። ምን ነው አመመሽ እንዴ? ወይ ካልሆነ ሐኪም ቤት ልውሰድሽ? ምን? ድሮም ስርቆቱን ስትጀምሪ በጤናሽ እንዳልሆነ ገብቶኛል። አሁን ደግሞ ያልሆነ ነገር መዘባረቅ ስትጀምር ይባስ ግራ እየገባኝ ነው። ሁሉም ሲያዋክብሽ አይምሮሽ ሳይነካ የቀረ አይመስለኝም። ሜሊክ፣ ይቺ ልጅ አይምሮ ሳይነካ አይቀርም። መላ በላት። ምን? ሜሊክ፣ ቆይ አብጃለሁ እንዴ? ምንድን ነው የምታወራው? ስሚ፣ ድሮ ሌባ ነበርሽ፣ አሁን ደግሞ እብድ እንደሆንሽ አሳምንሻለሁ። እሺ፣ እዚህ ቤት ማንም አንቺን አያምንሽም። አንቺ ወይ መሞት ወይ ከዚህ ቤት ድብን ብሎ መጥፋት ነው ያለብሽ። ገባሻ? ማን እንደሆንኩኝ አታውቂኝም። እሰራልሻለሁ። እሺ? ሩት፣ ምንም እየገባኝ አይደለም። ምንድን ነው እየተፈጠረ ያለው? ሁሉም ነገሩ ስብስብ እየሆነ እኮ ነው። ታስረጅኝ ትችያለሽ? ይኸውልህ ሜሊክ፣ ማህሌት እንደምታስባት አይነት ንጹህ ሴት አይደለችም። ምን?
ስለምንድን ነው የምታወሪው? ይኸውልህ ምን መሰለህ፣ ትናንትና ማታ ክፍሌ ጋር ሜሊክ አንዴ ላናግርህ ነበረ። ቶሎ ትመለሳለህ? እሺ እንቀጥላለን። እሺ እመለሳለሁ። እናንተ እህትና ወንድም ምን ሆናችሁ ነው? ቆይ እናንተ እኮ ያላችሁ አንድ ወንድም አብርሃም ብቻ ነው። አንተም ያለች አንድ እህት እሷ ብቻ ናት። አብርሃም ራሱ በእናንተ ምክንያት ልቡ በጣም ተሰብሯል። እንዴት እንዲህ ትሆናላችሁ? በአንድ ሰራተኛ ምክንያት እህትና ወንድም እንዲህ መባላት አለባችሁ? አብርሃም ራሱ ሊያስታርቃችሁ አልሞከረም። በጣም አዝኗል። ሰሚኛለሽ ሩት፣ አንድ ሰራተኛ ብቻ አይደለችም። ይገባኛል ሜሊክ፣ ግን ከሁሉም ነገር በላይ ቅድሚያ መስጠት ያለብህ ለቤተሰብ ነው። ሁሉም ነገር የሚሆነው እኮ ቤተሰብን ስታከብር ነው። እህትህን ደግሞ ምን ያህል እንደምትወዳት ታውቃለሁ። እኔ ደግሞ የእናንተ መለያየት ያመኛል። እኔ ደግሞ መታረቅ አልፈልግም ማህሌት። እባክሽ ብሌ እንደዚህ አትበይ። ሁሌም ቢሆን እኮ ተናደን የምንናገረውን ነገር መጠንቀቅ አለብን። በኋላ ይጎዳናል። ወንድምሽን ደግሞ ምን ያህል እንደምትወጂው እናውቃለን። ይኸውልሽ አዋርዶናል። የወንድሜን ክብር አዋርዷል። የቤተሰቦቻችንን ክብር አዋርዶናል። አልገባኝም ብሌን። ቤተሰባችንን ደግሞ ምኑን የነካሁት? ምንድን ነው የነካሁት? አዎ ከገረድ ጋር ፍቅር ጀምረህ አዋርደህናል። ማህሌት በእናትሽ እቺ ልጅ አስቁሚልኝ። ሁለተኛ ገረድ እንዳትያት። ሰራተኛ ናት እንጂ ገረድ አይደለችም። አንቺም እሷም ሞቁት። አፈቅራታለሁ በቃ። አየሹ፣ ከዚህ ሰውዬ ጋር ነው ታረቂ የምትይኝ፣ ከሱ ጋር ነው ታረቂ የምትይኝ። ወይኔ ብሌን፣ ወይኔ እማዬና አባዬ እንደዚህ ሆነ ባዩክ። ስንት ለፍተው ደክመው እዚህ ባደረሱ እንዴት አዋርዳቸዋለህ? የፈለኩትን ሰው እኮ ማፍቀር እችላለሁ። ቤተሰቤንም አላዋረድኩም። ምንድን ነው የሚያገናኘው? ደግሞ አንድ ነገር ልንገርሻ፣ እሷ እሺ እስካለችኝ ድረስ አገባታለሁ። ማንንም አይመለከተው። ማህሌት ይኸውልሽ፣ አብርሃም ይሄን ነገር ከሰማ ታንቆ ነው የሞተው። እባክሽውን ነገር አድርጊ። አረ እኔ እሷ ስለማገባት ነው ታንቆ የሚሞተው? በቃ ወንድሜ ነው፣ እወደዋለሁ፣ አከብረዋለሁ። ከዛ በተረፈ በእኔ ፍቅር ህይወት ውስጥ ምንም የሚመለከተው ነገር የለም። እሺ ካለችኝና ከፈቀደችልኝ ደግሞ ከዚህ ቤት በቬሎ ነው ይዣት የምወጣው። እሺ ይሄን ከምንሰማማ ብንሞት ይሻላል ነበር። በሌን ምንድን ነው የምትይው ግን ይታወቅሻል። በቃችሁ። አሁን እኔ የምፈልገው እንድትታረቁ ብቻ ነው። ሌላው ነገር ቀስ ብለን እናስተካክለዋለን። እንዴ አንተም እኮ እህትህን ምን ያህል እንደምትወዳት ታውቃለሁ። አሁን ተነስና ይቅርታ ጠይቃት። ይቅርታ? እሺ በቃ ስለመታወሽ ይቅርታ። ስንቴ ነው ይቅርታ ያልኩሽ? አሁንም ቢሆን የምወድሽ እህቴ ነሽ። እጄ ስላነሳሁብሽ ከሆነ በጣም ይቅርታ። ቆይ ዝም በይ፣ እንሰራላታለን። እንዲህ እንዳደረገችንማ አትቀራትም። እንዲህ ቤተሰቡን አመሰቃቀለችው እኮ። ምን አይነት እባብ ናት በእናታችሁ። ቆይ ተያት፣ እሰራላታለሁ። አላወቀችኝም። ወይኔ ብሌን፣ ቀጥለች። ተታረቅና በቃ። እዚህ ደረጃ ግን እንዳደረሰች ሳላውቅ መታረቅ አልፈልግም። እሱን ጊዜው ሲደርስ እነግርሃለሁ። አሁን ግን በልቤ ውስጥ ያለው አንተ ብቻ እንደሆንክ ካወቅክ በቂ ነው። ወይዘሪት ሩት፣ እኔም በልቤ ውስጥ ያለሽ እኮ አንቺ ብቻ ነሽ። እሺ ስማኝ፣ ደግሞ ይኸውልህ አንድ ነገር ቃል እንድገባልኝ እፈልጋለሁ። ምን መሰለህ፣ እዚህ ቤት ውስጥ ከኔ ውጭ ማንም ሰው ምግብ ቢሰጥ በፍጹም ተቀብለህ እንዳበላሽ። እያስፈራራሽ መሆኑ አይደለም፣ በቃ ዝም ብለህ የምልህን ነገር ብቻ አድርግ። እሺ? እሺ።
ብሌን በእናትሽ ሩት ሳሙና እንድታመጣልኝ አድርጊልኝ። እኔ መቼም እሺ አትለኝም። አንቺን ስለምትፈራሽ እሺ ትልሻለች። ምን አባቷ አምጩ። አንቺ እዚህ ሰዎች ከሻል እንዴ? በእንኬ ግላስ ሳሙና ገዝተሽ ነኝ። ስጠላ በቃ እኔ ደርሼ ልምጣሽ። መሽቷል እኮ ወይኔ ገዝቼልሽ ልምጣ። አይ እንዴ ደህና ከእህት ጋር የተጣረከውን ደግሞ ድጋሚ መጣላት ፈልገን ራሴ ደርሼ እመጣለሁ። ደግሞ እዚህ ቅርብ ማቆሱ ካለ አታስብሽ። እሺ